ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ታህሳስ 24 ቀን 2018 የአማራ ክልል ያለፉትን 2 ዓመታት ያሳለፈው ጥራይንዱሩ ብለው ጫካ በመሸጉ ጽንፈኛ ቡድኖች እየተዘረፈ በአሰቃቂ ሁኔታ እየተገደለና መሰረተ ልማቶቹ እየወደሙ ነበር። ይህ አልበቃ ብሎ ከሰላምና ከእውቀት ጋር የተጣላው ይህ ቡድን ትምህርት ቤቶችን አዘግቶ ታዳጊዎችን ከትምህርት ገበታ በማራቅና ትምህርት የሁለንተና ቁልፍ ነው ብለው ያስተማሩ መምህራንን አንበርክኮ በመግደል በዓለም ፊት ነውረኛ ማንነቱን ያሳዩበት ሆኗል። የግፉ ጽዋ ሲሞላ ግን ማህበረሰቡ በቃኝ ብሎ ድምጹን አሰማ። በጫካ ያሉት ደግሞ ያካሄዱን አዝማሚያ በመረዳትና በማህበረሰቡ ላይ እየደረሰ ያለውን ዘርፈ ብዙ ሰቆቃ በመረዳት በሰላማዊ ድርድር እየገቡ በሰላምም እጃቸውን እየሰጡ ይገኛሉ። ይህንን ተከትሎ የአማራ ብሔራዊ ክልላዊ መንግስት የመጨረሻውን እርምጃ ለመውሰድ የተደወለ የማስጠንቀቂያ ደውል የመሰለውን የወቅታዊ ጉዳዮች መግለጫ አድርሶናል። በተመሳሳይ ሁኔታ የመንግስት ኮሙኒኬሽን አገልግሎት በወቅታዊ ጉዳዮች ላይ የሰጠው መግለጫም አለ። ሁለቱንም በንባብ ወደ እናንተ ቀጥሎ እናቀርባለን። ክቡራትና ክቡራን ላይክና ሼር እያደረጋችሁ እንድትከታተሉን በአክብሮት እንጠይቃለን። አብራችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። የአማራ ብሔራዊ ክልላዊ መንግስትን መግለጫ አስቀድመናል። የአማራ ህዝብ በስርዓተ መንግስት ምስረታና በሀገር ግንባታ ሂደት ውስጥ ከሌሎች ኢትዮጵያውያን እህት ወንድም ህዝቦች ጋር በመሆን ለኢትዮጵያ አንድነት አዎንታዊ ድርሻውን የተወጣ ህዝብ ነው በሚል ነው የአማራ ብሔራዊ ክልላዊ መንግስት የዕለቱን ወቅታዊ ጉዳዮች መግለጫ በመንደርደር የጀመረው። ህዝባችን በርካታ አኩሪ ታሪኮች ያሉት ከክልሉ ባለፈ የሀገራችን ህዝቦች ቋንቋቸው፣ ሃይማኖታቸውና ማንነታቸው ተከብሮ በመቻቻልና በአብሮነት እንዲኖሩ የሰራ ታላቅ ህዝብ ነው። ባለፉት 7 የለውጥ ዓመታትም ኢትዮጵያዊ የሆነ ሁሉ ሰብአዊና ዲሞክራሲያዊ መብቶቹ ተከብረውለት በነጻነት እንዲኖር በተካሄደው የለውጥ ጉዞ የክልሉ መንግስትና ህዝብ ከፍተኛ አስተዋጽኦ እንዳደረጉ የሚታወቅ ሀቅ ነው። በተለይም በተሳሳተ ትርክት ህዝባችንን ዋጋ ሲያስከፍሉ የቆዩ ግፈኞችን ከሌሎች የሀገራችን ብሔሮች ብሔረሰቦችና ህዝቦች ጋር ሆኖ ታግሎ በሀገራችን ታሪካዊ ለውጥ እንዲመጣ የታገለ ህዝብ ነው። በሂደትም ወጣቶች፣ ሴቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ፖለቲከኞች እንዲሁም ሌሎች የለውጡ መሪ የነበሩ ኃይሎች ድርሻቸው በታሪክ የሚቀመጥ ነው። በሀገራችን የተገኘውን ለውጥም በለውጥ ፈላጊ ኃይሎች የተባበረ ክንድና በህዝብ ከፍተኛ ድጋፍ ማስቀጠል ተችሏል ይላል የአማራ ክልል መግለጫ ሲያስከትል። ይሁን እንጂ ለውጡን ለማጽናት እንዲሁም ለማስቀጠል መንገዶቹ ሁሉ አልጋ ባልጋ አልነበሩም። ከለውጡ ጅማሮ አንስቶ የመንግስትን ወደ ሰፊነት እንደ ፍርሃት በመቁጠር ህዝባችን ያገኘውን ሁለንተናዊ ድል ለመቀልበስ መልከ ብዙ ፈተናዎችና ጠመዝማዛ መንገዶች ታልፈዋል። በሴራ ፖለቲካ ተወልደው ያደጉ የውስጥ ባንዳዎችና የውጭ ባዕዳን በመቀናጀት ሀገራችንንና ክልላችንን በጦርነት ለማመስ ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ የለም ብሎ በድፍረት መግለጽ ይቻላል። በተለይ ደግሞ ባለፉት 2 ዓመታት በክልላችን ጽንፈኛ ቡድኖች የአማራን ህዝብ ትክክለኛ ጥያቄዎች እንደ ሽፋን በመጠቀም ወደ ግጭት በመግባት በህዝብ ላይ ከባድና አሳፋሪ ሰብአዊ፣ ቁሳዊ እንዲሁም ሁለንተናዊ ጉዳት አድርሰዋል። ይህ ቡድን የህዝብ መጠቀሚያ መሰረተ ልማቶችን አውድሟል። የነገ ሀገር ተረካቢ ትውልድ እንዳይኖር የትምህርት ስርዓቱን አስተጋግሏል። መምህራንን ገሏል። የሚማሩ ህፃናት ላይ ቦምብ በመጣል ጉዳት አድርሰዋል። ከራሱ ሐሳብ ጋር አልሄድም ያላቸውን ደግሞ ሁሉንም በሐሳብ ልዩነት ብቻ ረሽኗል። የሀገር ሽማግሌዎችንና የሃይማኖት አባቶችን ገሏል። ሰው የሆነ ፍጡር ያደርገዋል ተብሎ የማይታሰብ ድርጊት በጭካኔ እጅ እና ጆሮ በመቁረጥ የአረመኔነቱን ጥግ በአደባባይ አሳይቷል። ትርፍ አምራቹ አርሶ አደር ያመረተውን ለገበያ እንዳይሸጥና ግብዓት እንዳይቀርብለት ከልክሏል። የምርትና አገልግሎቶችን እንቅስቃሴ ገድቧል። እገታና መሰል የሽብር ተግባራትንም በስፋት ፈጽሟል። ይህ የሽብር ተግባር የውስጥና የውጭ ጠላቶቻችን በተቀናጀ መልኩ ኢትዮጵያን ለማፍረስ ክልሉን በልዩ ልዩ የሴራ መንገዶች ለማዳከም በሚያደርጓቸው የሚከተሉት እቅድ መሆኑ በግልጽ ሁሉም ሊገነዘበውና ሊታገለው ይገባል። ይህን አፍራሽ እቅዱን ለማሳካት ጦር መሳሪያ በማስታጠቅ ወታደራዊ ድጋፍ በመስጠት በፕሮፓጋንዳ በማገዝ በፋይናንስና በሚዲያ በመደገፍ በተቀናጀ መልኩ ታስቦበት የተሰራና የአማራን ህዝብ
መሪ አልባ እንዲሆንና አንድነት እንዳይኖረው በማድረግ እርስ በርሱ እንዲባላ የተሸረበ እኩይ ሴራ ነው። ይህን እኩይ የጽንፈኞች ድርጊትና ተግባር ለመቀልበስም መንግስት ከታታሪው ከአርቆ ሀሳቢውና ከሰላም ወዳዱ የክልላችን ህዝብ ጋር በመሆን በወሰደው ህግ የማስከበር እርምጃ የጽንፈኞችና የላኪዎቻቸውን ህልም በማክሸፍ ህዝባችን የሰላም አየር መተንፈስ ጀምሯል። ክልሉም በሁለንተናዊ መልኩ የማዳከም ፕሮጀክቶች ያላቸው ባንዳዎችና ባዕዳንን የፌዴራልና የክልሉ የጸጥታ ኃይሎች በቅንጅት አስፈላጊውን ዋጋ ሁሉ በመክፈል ውድ የሆነውን ሰላም በማረጋገጥ ላይ ይገኛሉ። ይህ አንጻራዊ ሰላም እንዲመጣ የጥምር ጸጥታ ኃይላችን አኩሪ ገድል በታሪክ ሲዘከር የሚኖር ነው። ስለሆነም ከምንም በላይ የተጀመረውን የልማትና የብልጽግና ጉዞ ለማስቀጠልና የአማራን ህዝብ ሁለንተናዊ ተጠቃሚነት ለማረጋገጥ የክልሉ መንግስት ከምንጊዜውም በላይ ርብርብ እንደሚያደርግ አክራሪነትና ጽንፈኝነት ለራሱ ለጽንፈኛውም የማይበጅና የተሸናፊዎች መንገድ በመሆኑ ችግሮችንም በውይይትና በሰላም ለመፍታት የክልሉ መንግስት ምንጊዜም ለሰላም የዘረጋው እጁ የማይታጠፍ መሆኑን ይገልጻል። ታጥቀው ጫካ ሲንቀሳቀሱ የነበሩ በሺህ የሚቆጠሩ ኃይሎችም የክልሉ መንግስት የሰላም ጥሪ ተቀብለው በመግባት እንዲሁም ወደ ህብረተሰቡ በመቀላቀል መደበኛ ህይወታቸውን እንዲመሩ ማድረግ ተችሏል። ይህ የሰላም ጥሪ አሁንም ተጠናክሮ የቀጠለ መሆኑን ለማሳወቅ እንወዳለን። ይህ በእንዲህ እንዳለ ተጠናክሮ የቀጠለው የጽንፈኞች ተግባር ለአማራ ህዝብ ከፍተኛ በደል እያስከተለ መሆኑንና ታጣቂው ከአማራ ህዝብና ከኢትዮጵያ ጠላቶች ጋር በመቀናጀት ሀገር ለማፍረስ በተላላኪነት እያገለገለ መሆኑን የተረዱ ወጣቶችና ቡድኖች መንግስት ያቀረበላቸውን የሰላም ጥሪ እየተቀበሉ ነው። በተለይም ደግሞ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረሰው የሰላም ስምምነት መንግስት ችግሮችን በሰላማዊ መንገድ የመፍታት ዝግጁነት ውጤት ነው። መንግስታችን የገጠሙትን ፈተናዎች ሁሉ ተጋፍጦና ተቋቁሞ እንደ ክልል በልማት በሰላምና በልዩ ልዩ ተግባራት በተለየ መርታዊ ጉዞ ውስጥ ለመግባት ጥረት አድርጓል። ተጨባጭ ለውጥም ማስመዝገብ ተችሏል። በአሁኑ ወቅትም የክልሉ መንግስት የአጭርና የረጅም ጊዜ ስትራቴጂክ እቅድ አዘጋጅቶ ወደ ስራ በመግባት በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በሳይንስና ቴክኖሎጂ ዘርፎች እመርታዊ ተመጋጋቢ እድገት በገጠርና በከተማ ለማስመዝገብ አልሞ በመስራት ላይ ይገኛል። በትምህርትና በጤናው ዘርፍም የላቀ ለውጥ ለማምጣት ከፍተኛ ርብርብ በማድረግ ላይ ይገኛል። በግጭት ምክንያት ተስተጓጉሎ የነበሩ ትምህርት ቤቶችም ተከፍተው ተማሪዎቻቸውን በማስተማር ላይ ይገኛሉ። እየተመዘገቡ ያሉ ተስፋ ሰጪ የልማት ውጤቶችም አሉ። የከተሞች የኮሪደር ልማት፣ የአምራች ኢንዱስትሪ ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋት፣ በበጋ ስንዴ ልማት፣ የሲሚንቶ ፋብሪካዎች ወዘተ በቂ ማሳያዎች ናቸው። ከስራ አጥነትና ከኑሮ ውድነት ጋር ተያይዘው ከህዝባችን የሚነሱ ችግሮችንም ለመፍታት ከመቼውም ጊዜ በላይ በአገልጋይነት መንፈስ ጠንክረን እየሰራ እንገኛለን። በአጠቃላይ መንግስት የህግ ማስከበሩን ተግባር አጠናክሮ ከማስቀጠል ጎን ለጎን የተገኘውን አንጻራዊ ሰላም ይበልጥ ወደ ተሻለ ደረጃ ለማድረስ ሰላማዊ ውይይቶች ችግሮችን ለመፍታት አማራጭን በመከተል ልማቶችንና ይህንኑ ያሉባቸውን ችግሮች እየቀረፉ በመሄድ ጥራት ያለው የህዝብ አገልግሎት አሰጣጥ ስራዎችን ለማስቀጠል በከፍተኛ ትኩረት የሚሰራበት ጉዳይ ሆኗል። በመሆኑም ዘላቂ ሰላምንና ልማትን ለማረጋገጥ በሚደረገው እልህ አስጨራሽ ትግል ህዝቡ ጽንፈኞችና ተላላኪዎችን የሚሸከምበት ትከሻ እንደሌለው በተደረጉት ትልልቅ ህዝባዊ የውይይት መድረኮች ያሳየበትን አቋሙንና የጀመረውን ትግል አጠናክሮ እንዲቀጥል ጥሪ እናቀርባለን። አሁንም ድረስ የመንግስትን የሰላም ጥሪ ወደ ጎን በመተው የክልላችንን ሰላም ጥያቄ ውስጥ የሚከቱ ኃይሎችን የማንታገስና የመንግስት ተቀዳሚ ተግባር የሆነውን ህግ የማስከበር ተግባር አጠናክረን የምንቀጥል መሆኑንም ለማሳወቅ እንወዳለን። በተለያዩ የዓለማችን ክፍሎች የሚኖሩ ኢትዮጵያውያንም በሐሰተኛ መረጃዎች ሳይደናገሩ በሀገራችንና በክልሉ ዘላቂ ሰላም እንዲሰፍንና የማይቀረውን የልማትና የብልጽግና ጉዞ ለማረጋገጥ በምናደርገው ርብርብ የበኩላቸውን አዎንታዊ አስተዋጽኦ እንዲያበረክቱ ጥሪያችንን እናቀርባለን። የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ታህሳስ 24 ቀን 2018። ክቡራትና ክቡራን አሁን ደግሞ በሁለተኛነት ልናቀርብ ያዘጋጀነውና ከመንግስት ኮሚኒኬሽን አገልግሎት የደረሰንን በወቅታዊ ጉዳዮች ላይ ያተኮረ መግለጫ ቀጥሎ አሁንም በንባብ እናቀርባለን። በኢትዮጵያ ለዘመናት ያለመግባባትና የንትርክ እንዲሁም የእርስ በርስ ግጭት ምንጭ የነበረው ኋላ ቀር የፖለቲካ ባህላችን የወለደው ችግር ነው በሚል የመንግስት ኮሚኒኬሽን አገልግሎት መግለጫውን የጀመረው ይህን ችግር በመሰረታዊነት ለመቅረፍና በሀገራዊ ጉዳዮች በብሔራዊ አጀንዳዊ ዙሪያ የሚታዩ ልዩነቶችንና መካረሮችን ለማድረቅ ሀገራዊ ምክክር ወሳኝ ጉዳይ መሆኑን አገልግሎቱ አስታውቋል። አገልግሎቱ ለምክክር፣ ለጋራ አሸናፊነት ምክክር፣ ለዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ
በሚል ርዕስ ነው መግለጫውን ያወጣው። መንግስት አዎንታዊ የሰላም ባህል እንዲሰፍንና የሰለጠነ የፖለቲካ ባህል ተገንብቶ ኢትዮጵያውያን ችግሮቻቸውን በጠረጴዛ ዙሪያ በሀሳብ አውድ ብቻ መፍታት አለባቸው የሚል ጽኑ እምነት አለው። ለዚህ ተግባራዊነትም በቁርጠኝነት እየተንቀሳቀሰ ይገኛል ይላል መግለጫው። በኢትዮጵያ የተጀመረው ሁሉን አካታች የሆነ ሀገራዊ ምክክር ልዩነቶቻችንን በሰለጠነና በሰላማዊ መንገድ ለመፍታት ያገኘነው የማይተካ እድል ነው። ይህ እድል ለሁሉም አካላት የተከፈተ የትኛውንም ወገን የማይለይ አካታች የምክክር እድል ነው። በዚህ እድል ለመጠቀም ሁላችንም ኢትዮጵያውያን ዝግጁ ልንሆን ይገባል። ይህ እድል የሚኖረውን የወንድማማችነት እሴት ያዳከመውን የተበላሸ የፖለቲካ ባህላችንን ከማከም ባለፈ ዘላቂ ሰላማችንን ለማረጋገጥ ቁልፍ ጉዳይ ነው። የምክክር እድሉ በመሰረታዊ ጉዳዮቻችን ዙሪያ ሀገራዊ መግባባት ለመፍጠር እየዳበረ የሚሄድ የዲሞክራሲ ስርዓት ለመገንባት ብሎም በመካከላችን የእርስ በርስ መተማመንን በመፍጠር የህዝቦችን መተባበርና አንድነት ለማረጋገጥ የማይተካ ሚና ይኖረዋል። በኢትዮጵያ ታሪክ ጦርነትና አብዮት የተሟላ መፍትሄ የማያመጡ መሆናቸውን በተግባር የተረጋገጠ ጉዳይ ነው። በሁለቱም መንገድ የመጣ አሸናፊነት ጊዜያዊና መልሶ ቁርሾና ቂምን የሚያሳድር መንገድ መሆኑን ተምረንበታል ሲል በመግለጫው ገልጿል። ኢትዮጵያውያን ለዘመናት በውይይትና በምክክር ችግሮቻቸውንና ያለመግባባቶቻቸውን የመፍታት ድንቅ ባህል የነበራቸው ህዝቦች ናቸው። ነገር ግን ይህ እሴት እየጎለበተ በመጣው ኋላ ቀር የፖለቲካ ባህል ምክንያት ከጊዜ ወደ ጊዜ በመደብዘዝ ከፋፋይ ነጠላ ትርክት መገለጫችን እስከመሆን መድረሱ በመግለጫው ተጠቁሟል። መግለጫው ቀጥሎ በዓለም ላይ በርካታ ሀገራት የከረረ ልዩነትና ከግጭት ድባብ ለመውጣት ሀገራዊ ምክክር እንደ መፍትሄ ተጠቅመዋል። እኛም ኢትዮጵያውያን ይህን ማድረግ የማይሳነን ህዝቦች ለመሆናችን በየአካባቢው ያሉ ባህላዊ እሴቶቻችን ማሳያ ናቸው ብሏል። ስለሆነም ዘላቂ የሆነ መፍትሄ ለማምጣት በእውነተኛ ፖለቲካዊ መሻት በቅንነት ለውይይትና ሰጥቶ ለመቀበል ለጋራ መፍትሄ ሁሉም የበኩሉን አስተዋጽኦ ለማበርከት መነሳት ይኖርበታል ሲል አገልግሎቱ ገልጿል። ኢትዮጵያውያን የመጣንበት የግጭትና የጦርነት አዙሪት በቃን የምንልበት ትክክለኛው ሰዓት አሁን ነው። ግጭት ማንንም አሸናፊ የሚያደርግ የጥፋት አዙሪት ስለሆነ የሀገራዊ ምክክር ሂደትን ስኬታማ ማድረግ፣ ችግሮችን በሰላማዊ መንገድ መፍታት፣ የህግ የበላይነትን ማስፈን ለሁሉም ኢትዮጵያውያን የምትሆን ሀገር ለመገንባትና ሁላችንንም የጋራ አሸናፊ ለማድረግ ያግዘናል ብሏል። በመጨረሻም ሁሉም አካል በምክክሩ በንቃት እንዲሳተፉ ሲልም አገልግሎቱ ጥሪውን አቅርቧል። ክቡራትና ክቡራን ለነበረን ቆይታ ከልብ እያመሰገንን ከመውጣታችሁ በፊት እንደተለመደው ላይክና ሼር ማድረጋችሁን አትርሱ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው ሰው ዘር ይሁን። የአዲስ ምንጭ ሚዲያ የምንጊዜ መልእክት ነው። ሰላም ይሁን።